በኢትዮጵያ ኦርቶዶክስ ብቻ ሳይሆን ጠቅላላ በኦርቶዶክሱ ዓለም ሁለት አይነት ትምህርቶች እንዳሉ መዘንጋት የለብንም። አንድ ዶግማ ነው፣ ሁለት ቀኖና ነው። እሱ ከተወልን ከተሻረው በቀር በመጽሐፍ ቅዱስ ውስጥ ያለው የእግዚአብሔር ቃል ዶግማ ነው። ማንም ሊጨምርበት ሊቀንስለት አይችልም። በዚህ ዘመን በእርግጥ ትንቢቱ እየተፈጸመ እንደ ራስ ፈቃድ ትርጉምን ማጣመም ተጀምሯል። ለራስ እንደሚያመች ትርጉምን ማጣመም ተጀምሯል። ይሄ ደግሞ የትንቢቱ ፍጻሜ ነው። ሰው የሆነው ለሁለት አበይት ነገሮች ነው። አንዱ እሱ ራሱ መስዋዕት ሆኖ እኛን ለማዳን ነው። ሁለተኛው ደግሞ ማድረግ የሚገባንን ነገር ሁሉ ሰርቶ ለማሳየት ነው። ሰርቶ ካሳየን ነገሮች ውስጥ አንዱ ጾም ነው። በጾም ጊዜ የሚያሰክር መጠጥም አልተፈቀደም። በጾሙ ወቅት አንድ ሰው ገብቶ ቁርጥ አዞ ይበላል። ቁርጡን ይቆርጣል። በጾሙ እኮ ነው፣ ክርስቲያን ነው። ከዚያ ቆየት ብለው ሁለት ጓደኛሞች ደግሞ ይገባሉ፣ ያዛሉ። እስኪመጣላቸው ጨዋታ ይጀምራሉ። አንተ ገሌ ይሉታል እየበላ ያለውን። አቤት ይሄ ቤተ ክህነት ደግሞ ብሎ የሚለውን ሰምተሃል? ምን አለ? ኧረ ጾመ ገናን ማሻሻል አለብን፣ ምክንያቱም ህዝቡ እየከበደው ይመስላልና ማሻሻል አለብን ብሏል እየተባለ ወሬ ሰምቼ ይላል። አይደረግም፣ በፍጹም ደምና ሬሳ ይሆናል፣ እንሞታለን እንጂ በምንም አይነት እኛ እናስነካኛል። እየገዘገዘ እኮ ነው። ስጋን አንበላም፣ ቅቤ፣ ወተት፣ እርጎ፣ እንቁላል አንጠቀምም። ነገር ግን የሚያሰክረውን መጠጥ ከጠጣን ጾሙን ሻር ነው ማለት ነው። ስንጾም ውለን ምን አለ ስጋና ቅቤ የፈለግነውን ብንመገብ ምን ችግር አለው ለሚሉ መጽሐፍ ቅዱሳዊ ማስረጃ የላቸው። የለም ስትጾሙ ለህ ያገኘውን አግበስበስ ሚል የለም። ምንም እንኳን አባቶቻችን ባይፈቅዱም ወይም ደግሞ መጽሐፍ ባይፈቅድም መቼ ሰርጎ እንደገባ አይታወቅም። በጾም ጊዜ የሚያሰክር መጠጥ የምንጠጣ ክርስቲያኖች አለን። ይሄን ማቆም አለብን። ጾም ማለት የማንበላው የማንጠጣው ብቻ ምግብ ብቻ አይደለም። ከምግብ መከልከል ብቻ አይደለም፣ ከኃጢአት መከልከልም ነው። የፀጉር ቅባት አሁን ብልቃጡ ላይ ወይም መያዣው ላይ የፀጉር ቅባት ይላል። መጀመሪያ ግን የሚጠግበው እጅ ነው። ከፀጉር በፊት የሚጠግበው እጅ ነው። እኛ ጾመ ገሌ ብንል ለነሱ መታሰቢያ ይሁን እንጂ ጥቅሙ ለራሳችን ነው ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ቅዱስ 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 እግዚአብሔር ጸባኦት ፍጹም ምሉ ሰማያተ ወምድረ ቅድሳተ ሰዋቲከ። በሰማይም በምድር ምሉ የሆንክ የጌትነት ክብርህና ምስጋና በሰማይና በምድር ምሉ የሆነ ፍጹም አሸናፊ የሰራዊት ጌታ ሕያው እግዚአብሔር አምላካችን ሆይ ስለ አምላክነትህ ሁሉን ቻይ ስለሆነው መለኮታዊ ድንቅ ሥራህ ከሰው አእምሮ በላይ ስለሆነው መለኮታዊ አኗኗርህ ስለ መግቦትህ፣ ስለ ምሕረትህ፣ ስለ ቸርነትህ፣ ስለ አባታዊ ፍቅርህ ክብር ምስጋና ለዘላለሙ ላንተ ይሁን። እግዚአብሔር መንፈስ ቅዱስ እስካሁን አብሮን እንደነበረ አሁንም አብሮን በመሆን እሱ ራሱ እንዲያስተምረን ቃሉን ምስጢሩን እንዲገልጥልን ቅዱስ ፈቃዱ ይሁንልን። ወደ ጥያቄያችን እንሂድ። እሺ አባታችን እግዚአብሔር ይስጥልኝ። የዛሬው ጥያቄ ባለፈው ጊዜ ካስተማሩ ላይ በጾም ጊዜ ስለማንመገባቸው ምግቦች አስተምረውናል። መጽሐፍ ቅዱሳዊ መረጃዎችን ቢሰጡንና ስለ ሰባቱ አጽዋማት ቢያብራሩልን። ጥሩ ጥያቄ ነው። ባለፈው በዚያ በማቴዎስ 15 ላይ ከአፍ የሚወጣው እንጂ የሚገባው አያረክስም የሚለውን በመጥቀስ በጾም ጊዜ ስንጾም ውለን ማታ የፈለግነውን ብንመገብ ምንድነው ችግሩ? ምክንያቱም ከአፍ የሚወጣው ነው እንጂ የሚገባው አያረክስም ይላል እና ውለን እንቁላልም ስጋ፣ ቅቤ፣ ወተትም በጾም ጊዜ የተከለከሉትን ብንመገብ ችግሩ ምንድነው የሚሉ አሉ። ይሄ እንዴት ነው ነው? አዎ እና ምንድነው አሁንም በድጋሚ ለመጠቆም ያህል እኛ በጾማችን ጊዜ እነዚህን የተከለከሉ ምግቦችን የማንመገበው ያረክሱናል ብለን አይደለም።
ይልቁንም እግዚአብሔር እኛን እንዲጠቅሙ በበለጠ የባረካቸው ስለሆኑ ለሥጋ ኃይልን ስለሚሰጡብን ነው። እንግዲህ ጾም እንደምታውቁት የሥጋ ልጓም ነው፣ መግቻ ነው፣ አቅሙን እንዲያውቅ ማሳወቂያ ነው። ስለዚህ ያረክሱናል ብለን አይደለም ነው። ያረክሱናል ብለን ቢሆን ኖሮ አዎ፣ እኛ ያረክሱናል ብለን አይደለም። የሆነ ሆኖ እስኪ በጾማችን ጊዜ ሥጋ ቅቤን ላለመመገባችን መጽሐፍ ቅዱሳዊ መረጃው መሰረቱ ምንድነው ለሚለው መነጋገር እንችላለን። ቢቻል ያለምንም እህል ውሃ ሙሴ ያለምንም እህል ውሃ 40 ቀን 40 ሌሊት ጾሞ ነው ጽላቶችን የተቀበለው። ኤልያስ 40 ቀን 40 ሌሊት እንደጾመ መጽሐፍ ቅዱስ ይነግረናል። አስቴር 3 ቀን 3 ሌሊት ያለምንም እህል ውሃ እንደጾመችና በዚህ ጾም ወገኖቿን ከአደጋ እንዳዳነች ይነግረናል። የነነዌ ሰዎችም ያለምንም እህል ውሃ 3 ቀን 3 ሌሊት በመጾም ንስሐ በመግባት ከእግዚአብሔር ቁጣ እንዳመለጡ ይነግረናል የእግዚአብሔር ቃል። ጌታም ራሱ የአዲስ ኪዳን ሁለንተናችን የአዲስ ኪዳን ስርዓት የሰራልን ሰርቶ ያሳየን። መቼም ሰው የሆነው ለሁለት አበይት ነገሮች ነው። አንዱ እሱ ራሱ መስዋዕት ሆኖ እኛን ለማዳን ነው። ሁለተኛው ደግሞ ማድረግ የሚገባንን ነገር ሁሉ ሰርቶ ለማሳየት ነው። ሰርቶ ካሳየን ነገሮች ውስጥ አንዱ ጾም ነው። ታዲያ እሱ 40 ቀን 40 ሌሊት ያለምንም እህል ውሃ ነው የጾመልን። ብንችል ኖሮ ያለምንም እህል ውሃ ነው መጾም የነበረብን። እሱን ተከትለን ሙሴን ተከትለን ኤልያስን ተከትለን ጾመ አስቴርን ተከትለን ጾመ ነነዌን ተከትለን ሲሆን ያለምንም እህል ውሃ ነበረ መጾም የሚገባን። ካልሆነ ደግሞ እንዳቅማችን ደግሞ መጽሐፍ ቅዱስን መሰረት አድርገን እንዳቅማችን ስጋን ለመገሰጽ አልሚ ምግቦችን ስጋን የሚገነቡ ለስጋ ኃይል የሚሰጡ ምግቦችን በመተው የምንጾመው ጾም ነው። አብዛኛውን ጊዜ አሁን እየታየ ያለው ይሄ ነው። ለምን? አቅም ያነሰበት ዘመን ስለሆነ። ግን መጽሐፍ ቅዱሳዊ መሰረቱ ምንድነው ለተባለው የዳዊት መዝሙር 108 በቅንፍ 109 ቁጥር 24 ላይ እንደዚህ ይላል። ቅዱስ ዳዊት ምን ይላል? ጉልበቶቼ በጾም ደከሙ ይላል። ስለዚህ በጾም ጊዜ ቅቤን አልሰጠውም ቅዱስ ዳዊት ለስጋው ለሰውነቱ። ለስጋ ኃይል ሰጭ የሆኑ ምግቦችን ማለት ስጋ ነክ የሆኑትን አልሰጠም፣ ቅቤን አልሰጠም ማለት ነው። እንደው ቅባትን፣ ወተትን፣ እርጎን ምን የመሳሰለውን በዚህ ነው። ሌላው ትንቢተ ዳንኤል ምዕራፍ 10 ቁጥር 2 ጀምሮ ምን ይለናል? በዚያም ወራት ይላል፣ በጾሙ ወራት ማለት ነው፣ ሱባኤ በገባበት ጊዜ በዚያም ወራት እኔ ዳንኤል 3 ሳምንት ሙሉ ሳዝን ነበርሁ ይላል። የጾም ጊዜ የሐዘን ጊዜ ነው። ራስን የማዋረድ ጊዜ፣ የለቅሶ ጊዜ፣ የንስሐ ጊዜ፣ የጸጸት ጊዜ ነው እና 3 ሳምንት ሙሉ ሳዝን ነበርሁ። ማለፊያ እንጀራም አልበላሁም። እንኳን ስጋ ማለፊያ እንጀራም አልበላሁም። ምክንያቱም ስጋን የሚተኩ ምግቦች አሉ። ማለፊያ እንጀራም አልበላሁም። ስጋና ጠጅም ባፌ አልገባም። ስጋና ጠጅም ባፌ አልገባም። 3ቱም ሳምንታት እስኪፈጸም ድረስ ዘይት አልተቀባሁም እያለ ይሄዳል። እና አሁን በዚህ በጾሙ ጊዜ ዳዊት ቅቤን በመከልከል ስጋዬን አደከምኩት ይለናል።
በጾም ስጋዬን አደከምኩት ይለናል። ደግሞ ነቢዩ ዳንኤል ደግሞ የሚለን ይሄን ነው። 3ቱ የኔ የጾም የሐዘን ሳምንታት እስኪያልፉ ማለፊያ እንጀራ አልበላሁም፣ ስጋና ጠጅም በአፌ አልገባም ነው የሚለው። ስጋና ጠጅም በአፌ አልገባም፣ ስጋና ጠጅም በአፌ አልገባም፣ የጾም ጊዜው እስኪፈጸም ድረስ። አሁን ሁለት ነገሮችን እናያለን እዚህ ላይ። አንደኛው ስንጾም ውለን ምን አለ ስጋና ቅቤ የፈለግነውን ብንመገብ ምን ችግር አለው ለሚሉ መጽሐፍ ቅዱሳዊ ማስረጃ የላቸውም። የለም ስትጾም ውለህ ያገኘውን አግበስበስ ሚል የለም። በሌላ በኩል ደግሞ በጾም ጊዜ የሚያሰክር መጠጥም አልተፈቀደም። ይሄው እያየን ነው። ስጋና የሚያሰክር ስጋና ጠጅም ባፌ አልገባም። ስጋና ጠጅም ማለት የሚያሰክር መጠጥ ባፌ አልገባም። ስለዚህ ስጋን አንበላም፣ ቅቤ፣ ወተት፣ እርጎ፣ እንቁላል አንጠቀምም። ነገር ግን የሚያሰክረውን መጠጥ ከጠጣን ጾሙን ሻር ነው ማለት ነው። ቢያስፈልግ ኖሮ ለምንድን ነው ይሄ ነቢይ የሚያሰክረውን መጠጥ ለምን አይጠጣም ነበር እንዴ? በእርግጥ የሚያሰክር መጠጥ አትጠጡ የሚል የለም በመጽሐፍ ቅዱስ ውስጥ። እንዲያውም ጌታ በቃና ዘገሊላ ውሃውን ወይን አድርጎ ነው ሰዎችን የጋበዘው፣ ሰዎችን ያጠጣው። ውሃውን ወይን አድርጎ ነው። ባያስፈልግ ኖሮ ውሃውን ወይን ጠጅ ማድረግን ምን አመጣው? ቅዱስ ጳውሎስም ለጢሞቴዎስ ይጽፍለት ስለ ሆድ በሽታ ትንሽ ወይን ጠጅ ጠጣ ይላል። ጥሩ፣ ጨርሼ አልጠጣም ለሚል ሰው መልካም ነው። ከጠጣሁ 1-2 በሞት ያፈርስዎን ይመጣና ይጎዳኛል በሚል አልጠጣም ላለ ጥሩ ነው። ሁሉ ተፈቅዶልኛል፣ ሁሉም ግን አይጠቅመኝም ይላል የእግዚአብሔር ቃል። ስለዚህ ምንም ቢፈቀድ ለሚተው ከተወ በጣም ጥሩ ነው። ነገር ግን ጨርሶ ደግሞ ክርስቲያን የሚያሰክር መጠጥ አይቀምስም የሚለው ደግሞ መጽሐፍ ቅዱሳዊ መረጃ የለውም ብያለሁ። አለመጠጣቱ ጥሩ፣ ግን አትጠጡ ተብሎ የተጻፈ የለም። አትስከር ነው። ስካር ወደ እግዚአብሔር መንግሥት እንዳንገባ ከሚከለክሉ ነገሮች ዋናው አንዱ ነው፣ ገላትያ 5 ላይ እንደምናየው። ስለዚህ አሁን በጾማችን ጊዜ ሰርገው የገቡ 2 ነገሮች አሉ። እነዚያም አንደኛ ስንጾም ውለን ስጋ፣ ቅቤ፣ ወተት ብንመገብ ምን አለበት ብለው የሚመገቡ ይሄ ስተት ነው። በሌላ በኩል ደግሞ በጾም ጊዜ ስጋ፣ ቅቤ፣ ወተት፣ እንቁላል፣ እርጎ አንበላም ብለን ደግሞ የሚያሰክር መጠጥ መጠጣት ይሄም ስተት ነው። ስለዚህ ሁለቱም ስተቶች መታረም ነው ያለባቸው። በጾም ጊዜ ውዬ እንቁላል ይሄ ስጋ የማይሆን ነገር ነው። እንደገና በጾም ጊዜ የሚያሰክር መጠጥ የማይሆን ነገር ነው። እንዲያውም እንዴ ይሄ የሚያሰክር መጠጥ እኮ ስንት አባቶቻችን ያዋረደ እኮ ነው። ሎጥን ከልጆቹ ጋር እንዲገናኙ ያደረገ እኮ ነው እኮ ቅዱስ ገብርኤል እንደሚወለድ ለካህኑ ለዘካርያስ ለአባቱ ሲነግረው የሚያሰክር መጠጥ በአፉ እንደማይገባ ነው የነገረው። ሲሆን በተለይ የእግዚአብሔር ሰዎች ጨርሰው መተው ብንችል መተው፣ ያለዚያ በጾም ጊዜ የሚያሰክር መጠጥ ትክክል አይደለም። እንዲያውም አንድ ታሪክ ልንገራችሁ። አንድ የሚባል ታሪክ፣ አንድ ዘግቶ የሚኖር ጎበዝ ጠንካራ መነኩሴ ባህታዊ ነበረ ይባላል። እና እሱ ዘግቶ በሚኖርበት አካባቢ ራቅ ብሎ ከተማ አለች። በዛሽ ከተማ ሴተኛ አዳሪዎች አሉ። እነዚያ ሴተኛ አዳሪዎች አንድ ቀን ሲጫወቱ ስለዚያ ባህታዊ ያነሳሉ። ስለዚያ ባህታዊ እያደነቁ ሲጫወቱ አንዷ
አይ እሱ እኮ እንደዚህ ቅዱስ የሚባለው የሚደነቀው እኮ እኛ ስላልፈተነው ነው፣ ከኛ ጋር ስለማይኖር ነው እንጂ እኛ ብንፈትነው ሴቶችን ቢያይ ከሴቶች ጋር መኖር ቢጀምር ይሄ ሁሉ የክብር ወሬ አይኖርም ትላለች። አይ በፍጹም አያደርገውም ይላሉ ሌሎቹ። እሷ እንወራረር ትላለች። እንወራረር፣ ተወራረዱ። ሄደች በቀጥታ እሷ ወደዚያ ባህታዊ ሄደች። ስርዓቱን ታውቃለች። 3 ጊዜ አጨበጨበች። ምንድነው ነገር ብሎ ባህታዊው ብቅ ሲል እጅ ትነሳለች። አባቴ ነፍስ ያድኑ፣ እኔ ማበዴ ነው፣ ጨርቄን ጥዬ መሄዴ ነው። ከቤቴ የሚታየኝ ጥቁር ነገር መጥፎ ነገር አለ። ይኸው አሳብዶ ጨርቄን አስጥሎ ሊያባረኝ ነው። ስለዚህ እሳቸው መጥተው ጸበል ቢረጩት ቤቱን ይሄ ክፉ መንፈስ ከቤት ይወጣል፣ አንቺም ትድኛለሽ ተብያለሁ እና እባክዎት ነፍስ ያድኑ። ይቺ ሴት እንዲህ እያለችኝ ታዲያ እግዚአብሔር እኔን ምክንያት አድርጎ ይህን የሚሰራ ከሆነማ ይልና ባህታዊ ከበዓቱ ወጥቶ እየተጎተተ አብሮ ይሄዳል። ከቤት ሲገቡ ቤቱን ዘጋችና 3 ነገር አዘጋጅታለች። አንደኛ አልጋ እሷ የምትተኛበትን፣ ሁለተኛ አንድ ሕፃን ልጅና ካጠገቡ ሰይፍ፣ ሶስተኛ የሚያሰክር መጠጥ በትልቅ ዕቃ አስቀምጣለች። አሁን ከ3ቱ አንዱን ይምረጡ። ወይ ከኔ ጋር እዚህ አልጋ መተኛት፣ ወይን ይህን ሕፃን ልጅ አጠገቡ ባለ ሰይፍ አንገቱን ማለት፣ ያለዚያ ደግሞ ይሄን መጠጥ መጠጣት። ከ3ቱ አንዱን ይምረጡ። ያለዚያ እሪ ብዬ ድብልቅልቁን አውጥቼ ስምዖን እንዳልሆነ ነው ማደርገው ትላለች። አሁን ባህታዊ ሆዬ ምን ትዝ ይለዋል? አሁን ዘግቼ የኖርኩ ሰው፣ ለሌላው ምሳሌ ሆኜ የኖርኩ ሰው አሁን ይሄ ነገር ከሆነ እንዴት ይህን ሊያደርግ ቻለ ተብሎ መሰናክል መሆን አይደለም ወይ? ስለዚህ ከእሷ ጋርም አልተኛም፣ ነፍስም አልገልም። ያለኝ እድል ይሄን መጠጥ መጠጣት ነው። አሁን በቀጥታ ይሄን ሐሳብ ለሷ አይ ከዚህ አልጋም አላደርገውም፣ አልተኛም፣ ሕፃን ልጅም አልገልም፣ ግን ጠጣ ያልሸኝን ይሄ እጠጣለሁ። ከዚያ ያ መጠጥ ይጀመራል። ባህታዊ ሆዬ ጀመረ። ምንም የሚያሰክር መጠጥ ቀምሶ የማያውቅ ጭንቅላት ዞረ፣ ነርቭ ተፍታታ፣ እንዳልሆነ ሆነ፣ ስካር መጣ። ከዚያ በኋላ በራሱ ራሱን መግዛት ስለማይችል ስካር የፈቃድ እብደት ስለሆነ በቀጥታ አልጋው ላይ ከሷ ጋር ተፈጸመ። እንደገና ዝቅ ብሎ ሲያይ ያ ልጅ እየተቆለጨለጨ ያያል። ይሄማ ወጥቶ ለሰው ሊናገር አይደል ይልና አጠገቡ በነበረ ሰይፍ አንገቱን። 3ቱም ኃጢአቶች ተፈጸሙ በስካር ምክንያት። ርኩሰት ካልጋው፣ ሕፃን መግደል፣ ስካር። ይህን ሁሉ ያደረገ ምንድን ነው? የሚያሰክር መጠጥ። አሁን ለዚህ ባህታዊ ወተት አቅርባ ቢሆን ኖሮ ስጋ አልበላም ወተት አልጠጣም ብሎ ነው የኖረ ስለተባለ አሁን ወይ ከዚህ አልጋ ላይ ወይ ይህን ሕፃን መግደል ወይ ይህን ወተት መጠጣት ቢባል ኖሮና
ወተቱን ቢጠጣ ኖሮ ይሄ ባህታዊ ምን ይሆናል? ቁንጣን ይዞ ካላስቸገረው በቀር ምን ይሆናል? ስለዚህ በጾም ጊዜ የሚያሰክር መጠጥ በጣም በጣም ጾምን ከሚያሽሉ ነገሮች አንዱ ነው። አሁን ለምሳሌ የአሳ ስጋ እስከ አቡነ ተክለ ሃይማኖት እስከ ደርግ ጊዜ እስከ ብፁዕ ቅዱስ አቡነ ተክለ ሃይማኖት ድረስ የአሳ ስጋ ለዘመናት ሲበላ ነው የኖረው። በኋላ ግን ዞሮ ዞሮ ስጋን የከለከልነው ለሰውነታችን ስጋ ፕሮቲን ስላለው ቅቤም እንደዚሁ ኃይል ሰጭ ስለሆነ ብለን ነው። አሳ ደግሞ ምንም ቢለዋ ባያርፍበት እንደ ከሁሉም የበለጠ ፕሮቲን ነው ያለው እና ሌላውን አንበላም አሳ እንበላለን ሞኝነት ነው። አሳ መከልከል አለበት ተብሎ ተከለከለ። ልክ እንደዚህ ሁሉ አሁን ምንም እንኳን አባቶቻችን ባይፈቅዱም ወይም ደግሞ መጽሐፍ ባይፈቅድም መቼ ሰርጎ እንደገባ አይታወቅም። በጾም ጊዜ የሚያሰክር መጠጥ የምንጠጣ ክርስቲያኖች አለን። ይሄን ማቆም አለብን እንጂ በጾም ጊዜ ቅቤ፣ ወተት፣ እርጎ ወይም ደግሞ ስጋ የመሳሰሉትን ላለመብላታችን ነቢዩ ዳዊት ምስክራችን ነው። ነቢዩ ዳንኤል ምስክራችን ነው። ብንችል ቅድም እንዳልኩት ያለ መብል ያለ መጠጥ እንዲሁ ነበረ። ካልቻልን ደግሞ በመናኛ ምግቦች እንድንጾም ነው። ማለፊያ እንጀራ እንኳን አልበላሁም ነው ያለ ነቢዩ እና ደህና መልስ የተገኘ ይመስለኛል። እና ሌላው ግን ምንድነው ስለ ሰባቱ አጽዋማት ለምሳሌ እንዳልከው በአብይ ጾም አሁን ጌታ የጾመው 40 ቀን ነው። እኛ ደግሞ 55 ቀን ነው። በ40 ቀናት ውስጥ 15 ቅዳሜና እሑዶች አሉ። ቅዳሜና እሑድ ጧት ቁርስ ስለሚበላ ጧት ቁርስ ከበላን ምን ጾም ተባለ ብለው አባቶቻችን ጾምን ከማፍቀራቸው የተነሳ በቅዳሜና እሑድ ፈንታ ሌሎች ቀናትን እንጨምር ብለው በቀኖና ቤተክርስቲያን ጨምረው። ስለዚህ በኢትዮጵያ ኦርቶዶክስ ብቻ ሳይሆን ጠቅላላ በኦርቶዶክሱ ዓለም ሁለት አይነት ትምህርቶች እንዳሉ መዘንጋት የለብንም። አንድ ዶግማ ነው፣ ሁለት ቀኖና ነው። የዶግማ ትምህርት የእግዚአብሔር መኖር፣ አንድነቱ፣ ሶስትነቱ፣ ከሶስቱ አካላት አንዱ አካል እኛን ተዋህዶ ሰው ሆኖ ዓለምን ማዳኑ፣ ከሱ በቀር የኃጢአት ስርየት እንደሌለ ማመኑ፣ ዳግም መምጣቱ፣ ዓለማትን ማሳለፉ፣ የዘላለም ሕይወት መንግሥተ ሰማያትን ለልጆቹ መስጠቱ፣ ይሄ እንግዲህ ዶግማ ነው። እንደገና ደግሞ ኦሪትን ከአራት ከፍሎ ባለበት የጸና ፍጹም የሆነ የተሻሻለ አድርጎታል። አንቀጽ ፍትሐ ነገሥት አንቀጽ 45 ላይ እንደምናየው ከአራት ከፍሎታል። ባለበት የጸና ፍጹም የሆነ የተሻሻለ ብሎ የቀረልን አለ፣ የተሻረ አለ። ከተሻረው ራሱ ከተወልን ከግዝረት ጀምሮ ከተሻረው አትንካ፣ አትቅመስ፣ አትያዝ፣ ትረክሳለህ ከሚለው ጀምሮ እሱ ከተወልን ከተሻረው በቀር በመጽሐፍ ቅዱስ ውስጥ ያለው የእግዚአብሔር ቃል ዶግማ ነው። በመጽሐፍ ቅዱስ ውስጥ ያለው የእግዚአብሔር ቃል ዶግማ ነው። ማንም ሊጨምርበት ሊቀንስለት አይችልም። በዚህ ዘመን በእርግጥ ትንቢቱ እየተፈጸመ እንደ ራስ ፈቃድ ትርጉምን ማጣመም ተጀምሯል። ለራስ እንደሚያመች ትርጉምን ማጣመም ተጀምሯል። ይሄ ደግሞ የትንቢቱ ፍጻሜ ነው። በመጨረሻው ዘመን ቃሉን እንደ ራሳቸው ፈቃድ የሚያጣምሙ አሉ ይላል። ያ እየተፈጸመ ነው እንጂ ቃሉ ታማኝ ነው፣ ዶግማ ነው፣ አይጨምርበትም፣ አይቀነስለትም። በሌላ በኩል ደግሞ አድርጉ ያለን ነገር ሁሉ ዶግማ ነው። ሰርቶ ያሳየን ነገር ሁሉ ለምሳሌ ጾም አሁን መጾም አለብን፣ ዶግማ ነው። ጾም መጾም አለብን። ምክንያቱም ጾም ማለት የማንበላው የማንጠጣው ብቻ ምግብ ብቻ አይደለም። ከምግብ መከልከል ብቻ አይደለም፣ ከኃጢአት መከልከልም ነው። ስለዚህ ከኃጢአት እንድንከለከል ታዘናል፣ ዶግማ ነው። ደግሞ ከዚያ እንድንከለከል ደግሞ ኃይል የሚሰጡንን ምግቦች ደግሞ መተው፣ ይሄ
ጥበብ ነው። ስለዚህ በአጭሩ መጾም አለብን፣ ዶግማ ነው። መጠመቅ አለብን፣ ዶግማ ነው። በጥምቀታችን ጊዜ በአብ በወልድ በመንፈስ ቅዱስ ስም እንድንጠመቅ ብንታዘዝና ብናከናውንም የክርስትና አባት አለ፣ የክርስትና እናት አለ። በጥምቀት ጊዜ ጸሎቶች አሉ። በቀኖና ቤተ ክርስቲያን የተወሰነ ጸሎት አለ እና በአጠቃላይ ቤተ ክርስቲያን የእግዚአብሔር መንግስት ናት። ቤተ ክርስቲያን የእግዚአብሔር መንግስት ናት። በምድር ላይ ያለች የመንግስተ ሰማያት አካል ናት። ስለዚህ የእግዚአብሔር መንግስት ስለሆነች የእግዚአብሔር መንግስት የሆነች ቤተ ክርስቲያን የእግዚአብሔርን ሕዝብ የያዘች ቤተ ክርስቲያን ሕግ ያስፈልጋታል። ማንኛቸውም ሀገሮች በነፃነት የሚኖሩ ራሳቸውን በራሳቸው የሚመሩ ከሆነ ሕግ ያስፈልጋቸዋል። ለማንኛውም ሀገር ሕዝብ የሚመራበት ሕግ ያስፈልጋል። ለዚህ ደግሞ ምሳሌ መሆን ያለባት ቤተ ክርስቲያን ናት። የእግዚአብሔር መንግስት የሆነች ቤተ ክርስቲያን፣ የእግዚአብሔር መንግስት የሆነ የእግዚአብሔር ሕዝብ በዓለም ላይ ያሉ ክርስቲያኖች የሚመሩባቸው ዓለም አቀፍ ቀኖናዎች አሉ፣ አገር አቀፍ ቀኖናዎች አሉ። ስለዚህ አሁን የጠየቀኝ ዓለም አቀፍ ቀኖና ነው። 7ቱ አጽዋማት ዓለም አቀፍ ናቸው። 7ቱ አጽዋማት እና በቀኖና ቤተ ክርስቲያን የተደነገጉልን ናቸው። አብይ ጾም አለ፣ ጾመ ድህነት አለ። ጾመ ድህነት ማለት ጾመ ድህነት ዓርብ ዕለት ነው አይደል? የኛ መዳን የተፈጸመው በክርስቶስ ደም። ስለዚህ ዓርብ ረቡዕን ጾመ ድህነት ይባላሉ። የዓርብ ረቡዕን በሳምንት 2 ቀን እንድንጾም ታዘናል። በቀኖና ቤተ ክርስቲያን እያንዳንዳቸው ትምህርት አላቸው፣ ዓላማ አላቸው፣ የሚጠቅመን ነው። ከዚያ ጾመ ሐዋርያት አለ። እያንዳንዱ ታሪክ አለው፣ በጊዜው እንማርበታለን። ታሪክ አለው፣ ዓላማ አለው፣ ጠቃሚያችን ነው። ከዚያ ጾመ ፍልሰታም እንደዚሁ ዓላማ አለው፣ ምክንያት አለው፣ ታሪክ አለው፣ ጠቃሚያችን ነው። ለራሳችን ነው ጥቅሙ እንጂ ለእመቤታችን የሚጠቅማትም ነገር የለም። ለእኛ ነው ጥቅሙ። ከዚያ ጾመ ነቢያት የገና ጾም አለ። ያም ደግሞ ታሪክ አለው፣ ዓላማ አለው፣ ትምህርት አለው፣ ለራሳችን ጥቅም ነው። ጾመ ነነዌ ዓላማ አለው፣ ትምህርት አለው፣ ታሪክ አለው፣ ለራሳችን ጥቅም ነው። የፀጉር ቅባት አሁን ብልቃጡ ላይ ወይም መያዣው ላይ የፀጉር ቅባት ይላል። መጀመሪያ ግን የሚጠግበው እጅ ነው። ከፀጉር በፊት የሚጠግበው እጅ ነው። እኛ ጾመ ገሌ ብንል ለነሱ መታሰቢያ ይሁን እንጂ ጥቅሙ ለራሳችን ነው ማለት ነው። ጥቅሙ ለራሳችን ነው እና 55 ቀናት የሆኑትም አብይ ጾም እንግዲህ 15ቱን ቀዳሚና እሑዶች እንደ ጾም ባለመቁጠር አባቶቻችን 2 ሳምንት አገኙ። አንዱን መቀበያ ያደረጉት የጌታ ጾም መቀበያ። ሕርቃል የተባለ ንጉሥ በቤተ ክርስቲያን ጥሩ ስራ ስለሰራ መታሰቢያው እንዲሆን ተብሏል በቀኖና ቤተ ክርስቲያን። ቅዱስ ያሬድ ደግሞ በሀገራችን ደግሞ ዘወረደ ብሎታል የመጀመሪያውን እሑድ። መጨረሻ ደግሞ የመጨረሻው ሳምንት ደግሞ ሰሙነ ሕማማት ተብሏል በቀኖና ቤተ ክርስቲያን። ሰሙነ ሕማማት ማለት የጌታን መከራ ጠቅለል አድርጎ ሳምንቱን ሙሉ በስግደት በጾም በጸሎት በስግደት የምንሰነብትበት መከራውን የምናስታውስበት ነው። ይሄ ደግሞ እያንዳንዱ ትምህርት አለው፣ ዓላማ አለው፣ ታሪክ አለው፣ ለራሳችን ጥቅም ነው እና ይሄ ከየት መጣ ለሚለው በቀኖና ቤተ ክርስቲያን ቀኖና በጣም አስፈላጊ። ሃይማኖታችን ታዲያ በምን እንገልጠዋለን? የቅዳሴውን ስርዓት በምን እንገልጠዋለን? የበዓላቱን ስርዓት በምን እንገልጠዋለን? የአጽዋማቱን ስርዓት በምን እንገልጠዋለን? የጥምቀቱን ስርዓት በምን እንገልጠዋለን? እንዴ የእግዚአብሔር ሕዝብ የእግዚአብሔር መንግስት የግድ ቀኖና ያስፈልገናል እና በቀኖና ቤተክርስቲያን ነው። ለምሳሌ መጽሐፍ ቅዱስ በብሉይም በሐዲስም ሰንበት ብሎ የሚጠራው ቅዳሜን ነው። ነገር ግን በዓለም ላይ ያሉ ክርስቲያኖች ሰንበት ብለው የሚጠሩት እሁድን ነው።
ወደ ቤተ ክርስቲያንም የምንገሰግሰው በየትኛውም ዓለም ያለን ክርስቲያኖች እሁድን ሰንበት ብለን እሁድን ወደ ቤተ ክርስቲያን መሄድ እንጂ ቅዳሜ አይደለም። ቅዳሜ የሚሄዱ አይሁድ ብቻ ናቸው ክርስትናውን ስላልተቀበሉ። ያን እሁድን ሰንበት የሚል የት እናገኛለን? በብሉይም በሐዲስም አናገኝም። በምንድን ነው ሰንበት የተባለው? በቀኖና ቤተ ክርስቲያን በአባቶቻችን። ባይሆን ቀኖናን የሚደነግገው ልክ የአንዲትን ሀገር ሕግ የሚደነግገው ደንጋጊ ክፍል ፓርላማ ደንጋጊ ክፍል የሕግ አካል እንዳለው ሁሉ ልክ የእግዚአብሔር መንግሥት የሆነች ቤተ ክርስቲያን ደግሞ ከሐዋርያት ጀምሮ ሲኖዶስ አላት። በመዋቅሩ በሲኖዶስ ቀኖናው ይደነግጋል። አገር አቀፍም ዓለም አቀፍም ይደነግጋል። ያ ቀኖና ደግሞ የሚሻሻል ይሆናል። ቀኖና የሚሻሻል ምእመናኑ ሲከብዳቸው እንዲቀል ይደረጋል፣ ሲቀላቸው እንዲከብድ ይደረጋል። እንደ ሁኔታው የምታይ ነው ቀኖና ቤተክርስቲያን። በዋናነት ማሻሻል የሚችለው ቅዱስ ሲኖዶስ ብቻ ነው። በጾመ ነቢያት በጾሙ ወቅት አንድ ሰው ገብቶ ቁርጥ አዞ ይበላል። ቁርጡን ይቆርጣል። በጾሙ እኮ ነው፣ ክርስቲያን ነው። ከዚያ ቆየት ብለው ሁለት ጓደኛሞች ደግሞ ይገባሉ፣ ያዛሉ። እስኪመጣላቸው ጨዋታ ይጀምራሉ። አንተ ገሌ ይሉታል እየበላ ያለውን። አቤት ይሄ ቤተ ክህነት ደግሞ ብሎ የሚለውን ሰምተሃል? ምን አለ? ኧረ ጾመ ገናን ማሻሻል አለብን፣ ምክንያቱም ህዝቡ እየከበደው ይመስላልና ማሻሻል አለብን ብሏል እየተባለ ወሬ ሰምቼ ይላል። አይደረግም፣ በፍጹም ደምና ሬሳ ይሆናል፣ እንሞታለን እንጂ በምንም አይነት እኛ እናስነካም ይላል። እየገዘገዘ እኮ ነው እንትኑን እየበላ። ስለዚህ ባይሆን ምንድነው ስልጣን የቅዱስ ሲኖዶስ ስለሆነ ቅዱስ ሲኖዶስ ለቤተ ክርስቲያን ይጠቅማል ብሎ የሚደነግገውን መቀበል፣ የሚያሻሽለውን መቀበል፣ ሲቀንስ አሜን ብሎ መቀበል፣ ሲጨምር አሜን ብሎ መቀበል። አሁን ትልቁ ችግር ቀኖናውም እንደ ዶግማ ሆኖ ስለኖረ ቅዱስ ሲኖዶስ ቀኖናን አሻሽላለሁ ቢል ሶስት ሲኖዶሶች ናቸው የሚታዩ። አንደኛው የባህታውያን የሚባሉት አሁን እንኳን ትንሽ ቀዝቀዝ ያሉ ይመስላል። የእነሱ ደግሞ ራሱን የቻለ እንደ ሲኖዶስ ነው። ሁለተኛው ደግሞ የምእመናኑ ነው። ከወጣቱም ከምኑም ማነው አካኪ ዘራብ እና በጣም መዋቅር ከሌለ ሁሉም እንደ ልቡ ከሆነ በጣም ከባድ ነው የሚሆን። መዋቅሩ የሚለውን መስማት ልግም እንደ ግብፅ ኦርቶዶክስ የግብፅ ኦርቶዶክስ ሲኖዶስ የሚያደርገውን ነገር ሲጨምር አሜን ብለው ይቀበላሉ፣ ሲቀንስ አሜን ብለው ሲያሻሽል አሜን ብለው ይቀበላሉ። ለምን? የቀኖናና የዶግማን ትምህርት ለይተው ስለሚያውቁ በቀኖና ላይ መጨመር መቀነስ እንደሚቻል መሻሻል እንደሚቻል ስለሚያውቁ። የኛ ግን አብዛኛው ስለማያውቅ ለምእመናኑ ሲል ቀኖና አሻሽላለሁ ቢል በጣም ፈተና ነው። ስለዚህ ማወቅ አለብን። ለምሳሌ እንበል አሜሪካን ሀገርኛ ስንመጣ የዛሬ 30 ዓመት እንበለው እዚህ ሀገር ስንመጣ የካህናት እጥረት ነበር። አንድ ካህን ብቻውን ቀድሶ አጥምቆ አቅርቦ የሚሄድበት ጊዜ ነው። አሁን በሀገራችን 5 ካልሞሉ በፍጹም በተለይ በዚህ በሰሜኑ 5 ካልሞሉ ቅዳሴው ይታጎላል። ክርስትና እንኳን ይታጎላል። 5 ካልሞሉ ቅዳሴው ይታጎላል እንጂ አይቀደስም። ግን አሁን የካህናት እጥረት በዚህ ቦታ ስላለ አንዱ ብቻውን 2ም ሆነው 3ም ሆነው መቀደስ ይችላሉ ብሎ ሲኖዶሱ አሁን አሻሽሎ ቢያውጅ ከታች ጦርነት ይነሳል። ለምን? እንደ ሃይማኖት አድርጎ ይዞት ስለኖረ ሰው። እኛ ግን ከዚህ ከአቅም በላይ ስለሆነ ብቻችን ቀድሰን ብቻችን እናቆርብ ነበር። ዛሬ እግዚአብሔር ይመስገን እድሜ ለአሜሪካን ኤምባሲ ካህናት ይኸው እንደ ልብ ይመጣሉ። አሁን 5 እስከ መሙላት ደርሰናል። ጥሩ ነው። ግን በሌለበት ጊዜ ብቻችን የቀደስንበት ጊዜ አለ። እንደገና በዓላትን ስናከብር አሁን በቀኑ ማክበር ጀምረናል። በዓላትን ስናከብር ቅዳሜና እሑድን ጠብቀን
ለምን? እዚህ ሀገር ሁሉም ሰራተኛ ስለሆነ፣ ሁሉም ለፍቶ አዳሪ ነው። ሁሉም ደግሞ ካልሰራ ነገ ጧት ቤቱን ይቀማል። ኑሮው ከባድ ነው። ስለዚህ ምንድነው የሚሆነው? በዓሉ ሰኞ፣ ማክሰኞ፣ ረቡዕ እንደሆነ ወደዚህ ወደ ኋላ አምጥተን ቅዳሜ ወይም እሑድ እናከብራለን። ረቡዕ፣ ሐሙስ፣ ዓርብ ከሆነ ደግሞ ወደፊት ባለው ቅዳሜ ወይም እሑድ እናከብራለን። አሁንም እንኳን እንደዚያ ነው እያደረግን ያለ ነው። በአውሮፓ፣ በአውስትራሊያ፣ በካናዳ፣ በአሜሪካ ያለ ነው። ለምን? የሚሻሻል ስለሆነ ነው እንጂ ሃይማኖት ቢሆን ኖሮ እስከ ሞት ድረስ ነው። እስከ ሞት ድረስ የታመንህ ሁን ነው የሚለው። ስለዚህ በቀኖናና በዶግማ መካከል ያለውን ልዩነት ማወቅ አለብን። እንዲያውም እኛ በዶግማና በቀኖና ብቻ ሳይሆን ከኦሪት የመጣን ስለሆነ የአገር ልማድም አለን እና ያን የአገር ልማድም ራሱ ማወቅ ይኖርብናል። የአገር ልማድን፣ ቀኖና ቤተክርስቲያንን፣ ዶግማን ለይተን ካወቅን እንደኛ ማን ባለት ላይ የተመሰረተው ቤት ጎርፍ መጣ፣ ወጀብ መጣ፣ ዝናብም ዘነበ፣ ነፋስም ነፈሰ የማይነቃነቀው ጽኑ ባለት ላይ የተሰራው ቤት እንሆናለን እና ያስተማረን የመከረን እግዚአብሔር መንፈስ ቅዱስ ስሙ ለዘላለም የተመሰገነ ይሁን። ለዛሬው እዚህ ላይ ይበቃናል።